ግልገሉ በግና ተኩላው። ከዕለታት በአንድ ቀን አንድ አስቸጋሪ ግልገል ነበር። ይህ ግልገል በየቀኑ ከአንድ ወይም ከሌላ ችግር ውስጥ ይገባ ነበር። ኦ ወይን አምላኬ፣ በጣም ቆሽሻለሁ። እናቴ ይህንን በፍጹም አትቀበልም። ወዲያውም እናትየው እርሶ ወዳለበት መጣ። ትንሹን ግልገል በቁጣ አየችው። አንተ እኔ መቼም አትሰማኝም አይደል? ከርቀት ላይ አትዝለል አላልኩም? ግን እኮ ይሄ የምወደው ጨዋታ ነው ማዬ። አንቺም እኮ እኔን አትሰሚኝም። እናትየው በግ ምንም ልታደርግ ስላልቻለች ስቃ ትንሽየውን ልጇን ተቀበለች። እናት ለልጇ ስትል በጣም ትጨነቃለች እንጂ ሁል ጊዜ በጣም ትወደዋለች። ስለዚህም ሁል ጊዜም ታስጠነቅቀው ነበር። እባክህ ልጄ ተጠንቀቅ፣ ወደዚህ ጫካ ውስጥ መቼም እንዳትሄድ። በዚያ አውሬዎች ይኖራሉ፣ አንተን ሊጎዱም ይችላሉ። ስለዚህ አደራ ወደዛ አትሄድ። እሺ የኔ ልጅ? ኦ እሺ እናቴ፣ ብዙ አትጨነቂ፣ ያልሽውን አደርጋለሁ። ነገር ግን ያ አስቸጋሪ በግ በፍጹም የእናቱን ምክር አይሰማም። ግልገሉ ብዙ ጊዜ ከጫካ እየተመላለሰ በጫካ ውስጥ ይጫወት ነበር። አንድ ቀን በዛ እያለ ምሽት ሆነበት። በዛም ቀን ወደ ውስጥ ወደ ጫካው ዘልቆ ይዞር ነበር። የሚጠጣው የምንጭ ውሃም አገኘ። ስለዚህም ከዛ የምንጭ ውሃ ጠጥቶ ጥሙን ለማርካት ወደ ውሃው ሄደ። ግልገሉም ከዛ የምንጭ ውሃ በመጠጣት ሳለ አንድ ተኩላ ከዛፉ ኋላ ተደብቆ የግልገሉን ሁኔታ ይከታተለው ነበር። ጣፋጭ እና ለጋ ግልገል፣ ዛሬ የኔ እድል ቀን ነው። በጣም ደስ ይላል። ከዛም ያ ክፉ ተኩላ ካሰበው ክፋቱ የተነሳ ግልገሉን ቀስ እያለ ተጠጋው። ግልገሉም ዝቅ ብሎ ውሃ እየጠጣ ስለነበር የተኩላውን እንቅስቃሴ ፈጽሞ አላወቀም ነበር። በዛም ሰዓት ግልገሉ ከተኩላው ሊያድነው የሚችል ምንም አይነት እንስሳ በአካባቢው አልነበረም ነበር። ይህ ጫካ እንደኔ ላሉ ጎበዝ አራዊቶች ብቻ ነው። ለምን ውሃ ልትጠጣ ወደዚህ ስፍራ መጣ? አንተ ትንሽዬ ግልገል። ትንሹ ግልገል ከፊት ለፊት ያለውን ተኩላ ለማየት ተጨንቆ እየተንቀጠቀጠ ነው። ተኩላው በጣም አደገኛ አራዊት መሆኑንም ያውቅ ነበር። ስለ ተኩላው እናቴ ነግራኝ ነበር። እርግጠኛ ነኝ ይህ ተኩላ ለምሰው ሊያደርገኝ እያሰበ ነው። ይህ ተኩላ አስፈሪና ጨካኝ ነው። አሁን እኔ በተሻለ መጠን ከዚህ እንስሳ ለማምለጥ ምን ማድረግ አለብኝ? ወይኔ ጉዴ! አንተ ተኩላ በጣም ይቅርታ ጠይቃለሁ። እኔ ምንም የማላውቅ ትንሽዬ ግልገል፣ እባክህ ተወኝ። ውሃዬን እያቆሸሽክ እንደሆነ ታውቃለህ። ይህን ያበላሸውን ውሃ እንዴት አድርጌ ነው የምጠጣው? አሁንም ይቅርታ ጠይቃለሁ፣ ግን የምትጠጣው ውሃ አንተ በቆምክበት በኩል ነው የሚፈልቀው። ስለዚህ አንተ ንጹህ ውሃ መጠጣት ትችላለህ። እባክህ ጌታዬ ተወኝ። ተኩላው እንደዚህ አይነት ድንቅ ምላሽ ከዚህ ትንሽዬ ግልገል በመስማቱ ተደንቋል። ይሁን እንጂ ተኩላው ግልገሉን ለመብላት የተለያዩ ምክንያቶችን እየደጋገመ ያቀርባል። እንዴት ብትደፍረኝ ነው የምትከራከረኝ? ይመስለኛል አንተ ከዚህ በፊትም ባለፈው ዓመት የሰደብከኝ ግልገል ነህ። ባለፈው ዓመት? አረ ጌታዬ፣ እኔ በዛን ጊዜ አልተወለድኩም። አረ ጌታዬ፣ እኔ አልተወለድኩም። እውነት። ተኩላው ግልገሉን ለመብላት የተለያዩ ምክንያቶችን እየፈለገ መሆኑን ሲረዳ ግልገሉ በጣም ደነገጠ። ግልገሉ የሚናገረውን ሁሉ በጥንቃቄ መናገር ጀመረ። ወዲያውም በዙሪያው የእንጨት ቆራጮች ድምፅ ሰማ። ግልገሉና ተኩላው ወደ ቆሙበት አካባቢም እየመጡ ነበር። ግልገሉ ብልጥ ነበርና አንድ ሀሳብ መጣለት። ይህ ተኩላ ለትንሽ ጊዜ ዝም ብዬ ባቆየው እነዛ እንጨት ቆራጮች እዚህ ደርሰው ያባርሩታል። አቶ ተኩላ፣ ውሃውን አቆሽሻለሁ፣ ነገር ግን
አንተን ለማበሳጨት አስቤ አይደለም። ቢሆንም አንድ ጊዜ አበሳጭተኸኛል። ኦ እሺ፣ ልካስህ ፍቀድልኝ እባክህ። እስቲ አንድ ታሪክ ልንገርህ። ታሪክ? የምን ጊዜ ማቃጠል ነው? ይሁን እንጂ ታሪኩን እየሰማው ቀስ ብዬ ልጠቀሙ፣ ምክንያቱም እሱን የማሯሩጥበት ጉልበት የለኝም። ከዕለታት አንድ ቀን በጉ እንደዛ ብሎ ጀመረ። በእንደዚህ አይነት መልኩ ንግግራቸው ለተወሰነ ደቂቃ ቀጠለ። ግልገሉ እየተናገረ ያለ እንጨት ቆራሶቹ ደረሱ። ተኩላውንና ግልገሉን በአንድ ላይ አዩዋቸው። ተመልከቱ እዛ ጋር ተኩላው። ይህ አስቸጋሪ ተኩላ ነው። ዋጋውን ልስጠው እንሂድ። ከዛም ተኩላውን ይዘው ከደበደቡት በኋላ ከአካባቢው አባረሩት። ግልገሉንም ከተኩላው ስላስጣሉት በጣም ተደሰተ። ዛሬ ለትንሽ ነው ያመለጥኩት፣ ተመስገን አምላኬ። ግልገሉም ወደ እናቱ እየሮጠ ሄደ። ለእናቱም በዛ ጫካ ውስጥ የተፈጠረውን ነገር በዝርዝር ነገራት። እናትየውም ግልገል በጉ ትልቅ ትምህርት ተምሮ በሰላም ስለመጣ በጣም ደስ አላት። እናቴ እውነትሽን ነው። አሁን ነው በጣም የገባኝ። ከዚህ በኋላ ወደማላውቀው ስፍራ ፈጽሞ አልሄድም። በተለይ ደግሞ ወደ አስፈሪው ጫካ በፍጹም አልሄድም። ምክንያቱም በዛ ውስጥ ብዙ አውሬዎች ስላሉ ሊበሉኝ ይችላሉ። ስለዚህ ከዚህ በኋላ የምትመክሪኝን ነገር ሁሉ እቀበላለሁ የኔ እናት።